የአውሮፓ ሻምፒዮንስ ሊግ የፍጻሜ ፊልሚያም የፒኤስጂ የማጥቃት ማዕበል ወይስ የአርሰናል የብረት ግንብ? የፊታችን ቅዳሜ የሚካሄደውን የፓሪስ ሴን ጀርመን ወይም ፒኤስጂ እና የአርሰናል የሻምፒዮንስ ሊግ የፍጻሜ ጨዋታ በቀላሉ የማጥቃትና የመከላከል የውበትና የተግባራዊነት እንዲሁም የፈረንሳዮች ልስላሴ ከእንግሊዞች ቆራጥነት ጋር የሚደረግ የእግር ኳስ ነፍስ ፍለጋ ጦርነት አድርጎ መሳል ቀላል ነው። ይህ ሙሉ በሙሉ እውነት ላይሆን ይችላል። ታሪካዊውን የአንጂን ኮርት ጦርነት ብናስታውስ እንኳን ክብር የነበረው የት ጋር ነው? በሚያማምሩት የፈረንሳይ ፈረሶች የጀብዱ ግስጋሴ ወይስ ከወገባቸው በታች ራቁታቸውን ሆነው ከመከላከያ ምሽጎቻቸው ጀርባ ሆነው ቆራጥ ተጋድሎ ባደረጉት የእንግሊዝ ቀስተኞች ዘንድ? በአንድ በኩል ስታቲስቲክሱ ፍንትው ያለ እውነታን ያሳያል። የኳስ ቁጥጥርን በተመለከተ በዚህ የውድድር ዓመት ፒኤስጂ በሻምፒዮንስ ሊጉ በአማካይ 63.4% የኳስ ቁጥጥር ድርሻ ሲኖረው ይህም ከባርሴሎና ቀጥሎ ከፍተኛው ነው። የአርሰናል የኳስ ቁጥጥር ድርሻ ደግሞ 52.6% በመሆን በሊጉ ከተሳተፉት 36 ቡድኖች 11ኛ ደረጃ ላይ ተቀምጧል። በቅብብል ስኬትም የፒኤስጂ 89.3% ወይም ሶስተኛ ከፍተኛ ሲሆን የአርሰናል 85.7% ወይም 14ኛ ደረጃ ነው። የተቆጠሩና የተስተናገዱ ግቦችን ስንመለከት ፒኤስጂ 44 ግቦችን ሲያስቆጥር አርሰናል 29 አስቆጥሯል። በአንጻሩ ግን አርሰናል ያስተናገደው 6 ግቦችን ብቻ ሲሆን ፒኤስጂ 22 ግቦች ተቆጥሮበታል። የአየር ላይ ኳስ ሽኩቻን በተመለከተም አርሰናል በአንድ ጨዋታ በአማካይ 13.4 የአየር ላይ ኳሶችን በማሸነፍ 6ኛ ደረጃን ሲይዝ ፒኤስጂ 9.4 ብቻ በማሸነፍ 29ኛ ደረጃ ላይ ይገኛል። እነዚህ ቁጥሮች ፒኤስጂ ኳስን ተቆጣጥሮ እንደሚጫወትና አርሰናል ደግሞ ወደ ኋላ ፍግፍጎ ረጃጅም ኳሶችን እንደሚጠቀም ፍንጭ የሚሰጡ ይመስላሉ። ምንም እንኳን የዚህ አጨዋወት ዝንባሌ ሊኖር ቢችልም ባለፈው ዓመት ሁለቱ ቡድኖች በግማሽ ፍጻሜው ሲገናኙ ያየነው ግን ይህንን አልነበረም። በኤምሬትስ ፒኤስጂ ኳስን ሲቆጣጠር በፓርክ ደ ፕሪንስ ደግሞ አርሰናል ብልጫ ወስዶ ነበር። ምንም እንኳን በዚህ የውድድር ዓመት ፒኤስጂ ከቅጣት ምት ውጭ ባሉ የቆም ኳሶች ከአርሰናል የተሻለ ግብ ያስቆጥሩም ወይም 8-5 የአርሰናል ትልቁ የግብ ማስቆጠር እድል በማዕዘንና በቅጣት ምቶች ላይ የተመሰረተ ነው ብሎ ማሰብ ምክንያታዊ ነው። ነገር ግን ለአርሰናል ትልቁ አደጋ የመልሶ ማጥቃት ነው። በተለይ በፈረንሳይ ሊግ አንድ አብዛኞቹ ተጋጣሚዎች በፒኤስጂ ላይ ወደኋላ አፈግፍገው ቢከላከሉም ፒኤስጂ ቼልሲን፣ ሊቨርፑልና ባየር ሙኒክን ያሸነፈበት መንገድ ቡድኑ በፈጣን ሽግግር ምን ያህል አደገኛ እንደሆነ ያሳያል። አርሰናል ዴዝሬ ዱዌና ኪቪቻ ክቫራትስኬሊያን የመስመር ተከላካዮችን ይዘው እንዲሮጡ በፍጹም መፍቀድ የለበትም። ሁለቱም እጅግ ፈጣን አስደናቂ አጠባባቂዎችና በቀጥታ ወደ ግብ የሚገቡ አደገኛ ተጫዋቾች ናቸው። በዚህ ላይ የመስመር ተከላካይ ቦታ ለአርሰናል በተለይም በስተቀኝ በኩል ትልቅ የራስ ምታት ነው። ቤን ዋይት በጉልበት ጉዳት ከሜዳ ሲርቅ፣ ዩሬን ቲምበር በማርች አጋማሽ በኤቨርተን ጨዋታ ባጋጠመው የብሽሽት ጉዳት መሰለፉ አጠራጣሪ ነው። ማርቲን ዙቢሜንዲ በክሪስታል ፓላሱ ጨዋታ በቀኝ ተከላካይነት ቢጀምርም ቲምበር ካልተመለሰ ግን የተፈጥሮ ተከላካይ የሆነው ክሪስታል ሞስኬራ ቦታውን የመሸፈን እድሉ ሰፊ ነው። ሞስኬራ የክቫራትስኬሊያን ወደ ውስጥ የመግባት እንቅስቃሴ ለመግታት የግራ እግሩን መጠቀም መቻሉ ጠቃሚ ሊሆን ቢችልም ጆርጂያውያን አደገኛ ተጫዋች የሚገጥመው የሙሉ ጊዜ የመስመር ተከላካይ ያልሆነ ተጫዋች መሆኑ ስጋት ነው። የቲምበር አለመኖር በመከላከል ብቻ ሳይሆን ከቡካዮ ሳካ ጋር በነበረው ድንቅ ጥምረት በኩል የማጥቃት ኃይሉንም ይቀንሰዋል። በግራ በኩል ሪካርዶ ካላፊዮሪ የሚኬል አርቴታ ተመራጭ መሆኑ አይቀርም። የሱ ሚና ድርብ ነው። ዱዌን ማስቆምና ኳስ በሌለበት ሰዓት ወደ መሃል ሜዳ ገብቶ የመልሶ ማጥቃትን ማክሸፍ። ማይልስ ሌዊስ ስኬሊ ከዲክላን ራይስ ጋር በዙቢሜንዲ ቦታ ሊሰለፍ ይችላል። ምክንያቱም በግራ ተከላካይነት መጫወት ስለሚችል በድዌ ላይ ድርብ ጥበቃ ለማድረግና ካላፊዮሪ ወደፊት ሲወጣ ቦታውን ለመሸፈን ይረዳል። ቼልሲ በክለቦች የዓለም ዋንጫ ፍጻሜ ፒኤስጂን ያሸነፈበት መንገድ ለአርሰናል ቢያንስ መነሳሻ ሊሆን ይችላል።
የኤንዞ ማሬስካ አቀራረብ ሚዛኑን ያልጠበቀ ነበር። ኮል ፓልመርን በቀኝ የውስጥ መስመር በማጫወት በኑኖ ማንዴስና በግራ የመሃል ተከላካይ መካከል ያለውን ክፍተት እንዲያተራምስ አድርጎታል። ይህ ግን ማሎ ጉስቶ በቀኝ በኩል ወደፊት እንዲገፋ መደረጉን የሚጠይቅ ነበር። ይህንን ሚና ቲምበር ሊወጣው ሲችል ሞስኬራ ግን ሊከብደው ይችላል። በግራ በኩል አርቴታ 4-3-3 አሰላለፍን የሚመርጥ ከሆነ ፔድሮ ኔቶ አሽራፍ ሐኪሚን ለመቆጣጠር ወደ ኋላ እንደተመለሰው ሁሉ ይህንን የመከላከል ስራ ከኤብሬች ኤዜ ይልቅ ሊያንድሮ ትሮሳርድ በሚገባ ሊወጣው ይችላል። የፒኤስጂ እና የባየር ሙኒክ የግማሽ ፍጻሜ የመጀመሪያ ጨዋታ እጅግ ክፍትና ልክ እንደ ቅርጫት ኳስ ጨዋታ ከዳር እስከ ዳር የነበረ ነበር። ነገር ግን የፒኤስጂ ብቸኛ መገለጫ አይደለም። ፒኤስጂ አንዳንድ ጊዜ በማጥቃት ኃይሉ ብቻ ተመርኩዞ ዝርክርክ ሊመስል ቢችልም በፋቢያን ሩዚ መመለስ በባየር ሙኒክ ሜዳ ያሳየው ብቃት የመሃል ክፍሉ ምን ያህል ጠንካራ ሊሆን እንደሚችል አሳይቷል። የማለት አርሰናል ወደ ኋላ አፈግፍጎ ፒኤስጂ ኳሱን እንዲቆጣጠር መፍቀድ አለበት። አለበለዚያ ደግሞ የመሃል ሜዳው የፒኤስጂን እንቅስቃሴ የሚያፈርስ አጥፊ ኃይል ሊኖር ይገባል ማለት ነው። ዘገባችንን ስንቋጭ አንድ አስገራሚ ምጽአት አለም። በዚህ የውድድር ዓመት አርሰናል በቆም ኳሶች ላይ ጥገኛ የሆነ አጥባቂ ተከላካይ ተብሎ ስም ወጥቷል። ሙሉ በሙሉ ትክክል ባይሆንም የቡድኑ የፈጠራና የማጥቃት ድክመቶች የመከላከል ጥንካሬውን ይበልጥ ጎልቶ እንዲወጣ አድርገውታል። ነገር ግን አውሮፓን ለማንበርከክና ፒኤስጂን ለማሸነፍ ምናልባት አርሰናል ይህንኑ ትርክት አቅፎ በመቀበል ተቺዎቹ እንደዚህ ናቸው ያሉትን የብረት ግንብ ማንነት ሜዳ ላይ በተግባር ማሳየት ይኖርበታል። የኢትዮጵያ ምርጫ በውስጣዊ ተግዳሮቶችና በቀጠናዊ የጂኦፖለቲካ ውጥረት መካከል ኢትዮጵያውያን ሀገሪቱ የውስጥ የጸጥታ ችግሮችን እያስተናገደች ባለችበት እንዲሁም በአፍሪካ ቀንድ የሀያላን ሀገራት የፖለቲካ ፉክክር ባየለበት ወቅት በመጪው ሰኔ 1 ቀን 2026 ድምጻቸውን ይሰጣሉ። ግብጽ፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ቱርክና እስራኤልን የመሳሰሉ ቀጠናዊ ሀያላን በሱዳን ግጭትና በቀይ ባህር ውዝግቦች መረጋጋት በራቀው በዚህ ስትራቴጂካዊ ቀጠና ውስጥ ተጽዕኖ ለመፍጠር እየተሻሙ ይገኛሉ። የኢትዮጵያ መንግስት የፖለቲካ ምህዳሩ ጠቧል የሚለውን ትችት ውድቅ ያደርጋል። ባለስልጣናት የኢትዮጵያ ብሔራዊ ምርጫ ቦርድ የዘረጋውን የዲጂታል መራጮች ምዝገባና አዳዲስ የክትትል ስርዓቶችን እንደ ማሻሻያ በማንሳት ለተቃዋሚ ፓርቲዎች መዳከም ተጠያቂዎቹ ራሳቸው ፓርቲዎቹ መሆናቸውን ይገልጻሉ። በምርጫ ቦርድ መረጃ መሰረት ከ50 ሚሊዮን በላይ ኢትዮጵያውያን ለመምረጥ የተመዘገቡ ሲሆን በተለያዩ የፖለቲካ ፓርቲዎችና በግል የተመዘገቡ ከ10,400 በላይ እጩዎች በፌዴራልና በክልል ደረጃ ይወዳደራሉ። በሌላ በኩል የኢኒሼቲቭ አፍሪካ ስራ አስፈጻሚና የቀድሞ የተቃዋሚ እጩ አቶ ክቡር ገናም ምርጫው ሲቃረብ ተቃዋሚ ፓርቲዎች የተከፋፈሉና የተዳከሙ መሆናቸውን ጠቁመዋል። አቶ ክቡር ለጀርመን ድምጽ እንደተናገሩት የምርጫ እውነተኛ ዲሞክራሲያዊ ውድድር ከመሆን ይልቅ የተቃዋሚዎች መዳከምና ቀጠናዊ አለመረጋጋት ባለበት ሁኔታ ውስጥ የመንግስትን ህጋዊነት ለማስቀጠል የሚደረግ ስርዓት ነው ብለዋል። ይሁን እንጂ ለብዙሃኑ ኢትዮጵያውያን መራጮች ከውጭ ፖሊሲ ይልቅ የዋጋ ንረት፣ ስራ አጥነትና የጸጥታ ችግሮች አሳሳቢ ሆነው ቀጥለዋል። በሱዳን ለ3 ዓመታት በዘለቀው የእርስ በርስ ጦርነት የሱዳን ባለስልጣናት የተባበሩት አረብ ኤምሬቶች በኢትዮጵያ የባህር ዳር አየር ማረፊያን በመጠቀም በካርቱም አየር ማረፊያ ላይ የድሮን ጥቃት ፈጽማለች ሲሉም ከሰዋል። ኢትዮጵያ ክሱን መሰረተ ቢስ ስትል ያጣጣለች ሲሆን በአንጻሩ ሱዳን በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን ትደግፋለች በማለት ወንጅላለች። በተጨማሪም በኢትዮጵያና በግብጽ መካከል በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለው ፉክክር የሱዳንን ጦርነት ጨምሮ የቀጠናውን ፖለቲካዊ አሰላለፍ እየቀረጸው ይገኛል። የሶማሌላንድ ጉዳይና የመካከለኛው ምስራቅ ፉክክር፣ የመካከለኛው ምስራቅ ውጥረቶች በተለይም ኢራን፣ እስራኤልና የባህረ ሰላጤው ሀገራት ጉዳይ ወደ አፍሪካ
ቀንድ ሊዛመቱ እንደሚችሉ ተንታኞች ያስጠነቅቃሉ። በኢትዮጵያ አዋሳኝ የምትገኘውና ራሷን ነጻ ሀገር ብላ ያወጀችው ሶማሌላንድ አሁን ላይ የውጥረቱ ማዕከል ሆናለች። እስራኤል እንደ አውሮፓውያን አቆጣጠር በ2025 መገባደጃ አካባቢ ለሶማሌላንድ እውቅና መስጠቷ ሶማሊያን ያስቆጣ ሲሆን በኢራን ከሚደገፉት የየመን ሁቲዎችም ማስጠንቀቂያ አስከትሏል። የሁቲ መሪ አብዱል ማሊክ አልሁቲ ማንኛውም በእስራኤል በሶማሌላንድ የሚኖራት ቆይታ በጦር ኃይሎቻችን እንደ ወታደራዊ ኢላማ ይቆጠራል ሲሉ ዝተዋል። ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር በ2004 ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር ለማግኘት በመላሹ ለሶማሌላንድ እውቅና የመስጠት የመግባቢያ ስምምነት አሁንም የውጥረቱ አካል ሆኖ ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ አስተማማኝ የባህር በር እንደሚያስፈልጋት በተደጋጋሚ ማንሳታቸው በተለይም ከኢትዮጵያ ድንበር 75 ኪሎ ሜትር ብቻ ርቆ የሚገኘው የኤርትራ አሰብ ወደብ ስም መነሳቱ አስምራን አስክቷታል። ይሁን እንጂ አዲስ አበባ የኢንስቲትዩት ፎር ሴኩሪቲ ስተዲስ ከፍተኛ ተመራማሪ ሆኖት ሞሰስ ክሪስፐስ ኦኬሎ አሜሪካና ዩኤኢ በመካከለኛው ምስራቅ ጉዳይ ተጠምዶ ባሉበት በአሁኑ ወቅት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ የሚችልበት እድል ጠባብ መሆኑን ያብራራሉ። በተያያዘ ዜና አሜሪካ በትግራይ ጦርነት ወቅት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ወደ ውጭ የመላክ ገደብ በዚህ ወር ያነሳች ሲሆን በኤርትራ ላይ የተጣሉ አንዳንድ ማዕቀቦችንም ለማቃለል ወይም ለማንሳት እያሰበች መሆኑን ሪፖርቶች ያመለክታሉ። ምርጫው እየተቃረበ ባለበት በአሁኑ ወቅት ብዙሃኑ ኢትዮጵያውያን የጸጥታ መደፍረስ፣ የኢኮኖሚ ችግርና የጂኦፖለቲካዊ ፉክክር በሚበዛበት ቀጠና ውስጥ ከምርጫው በኋላ ስለሚኖረው ሀገራዊ እድገት እርግጠኛ ሳይሆኑ ቀጥለዋል።